ሰላም ጤና ይስጥልኝ። እንዴት ናችሁ? ውዴ ቻናል ተከታታዮች ሰላም ናችሁ? እኔ ክብር ይስፋው በጣም ደህና ነኝ። ዛሬ ደግሞ ጥቅል ጎመንን ደግሞ ከተልባ ጋር አድርገን ቆንጆ አድርገን እንሰራዋለን። ለጾም ደግሞ እንደ አማራጭም ይሆናል። ሌላ ጊዜም ደግሞ ስንፈልገው ደግሞ እንደዚህ አድርገን እንድንሰራው ዛሬ እሱን ይዤላችሁ የመጣሁት። ለመጀመሪያ ጊዜ ዛሬ ወደ እኔ ቻናል ደግሞ የመጣችሁ እንኳን ሰላም መጣችሁ እያልኩኝ ቻናሌን ሰብስክራይብ ካላረጋችሁ በማድረግ ደግሞ ቤተሰብ እንሁን። አዳዲስ ስራዎች ስሰራ ወደ እናንተ እንዲደርስ ማለት ነው። እንግዲህ ስራዬ ከተመቻችሁ ሁላችሁም ላይክ አድርጋችሁ ስራዬን ደግፉልኝ። ስለ ሁሉም አመሰግናለሁ። አሁን እዚህ ጋር የተወሰኑ አነስ አነስ ያሉ ናቸው የኔ ያመጣሁት ጥቅል ጎመን። እነሱን ትንሽ ደቀቅ አድርገን በቁመቱ እንከትፈዋለን። ያው አካተፉን እንደምትፈልጉት እናንተ መክተፍ ትችላላችሁ። እንዲሁም ደግሞ ቲማቲም እና ቀይ ሽንኩርት፣ ነጭ ሽንኩርትም እንጠቀማለን። እንዲሁም ደግሞ ቃሪያ አድርገን ደግሞ ነው የምንጠቀመው። በጣም የሚጣፍጥ ቆንጆ አሰራር ነው። እንዲሁም ደግሞ ያው ተልባ በዋና ግብአትነት ተልባ እንጨምርበታለን። በጣም ነው የሚጣፍጠው። በመጀመሪያ ይኸው እንደዚህ ጥቅል ጎመኑን እየከተፍኩት ነው። በጥቅል ጎመን ብቻ ሳይሆን በተለያየ ነገር ተልባን መጠቀም ጥሩ ነው። ለጤንነታችን በጣም አስፈላጊም ስለሆነ እኔ በብዙ ነገር ሰርቼዋለሁ ቻናሌ ውስጥ ተልባንም እንዲሁም ሽምብራንም ለጤናችን ጠቃሚ ሆኑ ቪዲዮዎች እንግዲህ እኔ ቻናል ውስጥ በጣም በብዛት አሉና ያላያችሁ ሰዎች እያገባችሁ ብትመለከቱ ያው እንማማርበታለን። ሌላውንም ደግሞ እንደዛው ከትፌ ደግሞ እዚህ ጋር በጎድጓዳ ሳህን የመጀመሪያ የከተፍኩትን ጎድጎድ ያለ ዕቃ ላይ አስቀምጨዋለሁ። ከዛ ደግሞ ይሄንን ጨርሰን ደግሞ በሙቅ ውሃና በጨው እንዘፈዝፈዋለን። ይኸው እንደዚህ አድርጌ ጉድጉድ ባለ ዕቃ ላይ አድርጌዋለሁ። ከዛ ጨው አደረኩበት። ከዛ ደግሞ በጣም የፈላ ውሃ ነው ያደረኩበት እዚህ ጋር በደንብ ግድል እንዲያደርገውና በኋላ ላይ ደግሞ አለቅልቀንም ነው የምንጨምረው። ሙቅ ውሃው ስላነሰኝ እንደገና ሙቅ ውሃ አምጥቼ ጨመርኩበት በደንብ እንዲሸፍነው ማለት ነው። ከዛ እንደዚህ ጫን ጫን ብለን ጫውም እንዲያገኘው እንዲሁም ደግሞ ሙቅ ውሃውም ደግሞ እንዲያገኘው ጫን ጫን እንለዋለን። እንደዚህ አድርጌ የሰራሁት ቻናሌ ውስጥ ቆንጆ ሰላጣ አለ። እሱን ካላያችሁ ብትመለከቱት በጣም የሚጣፍጥ ሰላጣ ነው በጥቅል ጎመን የሰራሁት ማለት ነው። ከዛ እሱን አስቀምጠን እዚህ ጋር የምሰራበትን ድስት እጄ እሱ ላይ ደግሞ ቀይ ሽንኩርት አድቅቄ ከትፌ ጨምሬ ይኸው እያቁላላሁኝ ነው። ይሄን ያህል ከበሰለልኝ በኋላ የተወሰነ ዘይት ጨመርኩበት። ዘይቱን አላበዛሁትም። ለምን ተልባ ስለምንጠቀም ተልባም ደግሞ የራሱ የሆነ ቅባትነት ስላለው ዘይቱን አነሳ አድርጌ ነው የጨመርኩት። ይኸው እዚህ ጋር ይሄ አሁን ቆንጆ ሆኖ ተገርቶልናል። እንደዚህ በሙቅ ውሃ ስታደርጉት ቆንጆ ነው የሚሆንላችሁ። ከዛ እንደዚህ በማጥለያ ላይ አድርጌ እሱ ላይ ያደረኩትና ልቅልቅ አድርገዋለሁ። በደንብ በቀዝቃዛ ውሃ ደገም ደገም አድርጋችሁ 1 2 3 እጠቡት። አሁን እዚህ ጋር ሽንኩርቱ እየተቆላላለኝ ስለሆነ ትንሽ ሙቅ ውሃ ጨመርኩበት። ያው ተልባውን ልጨምር ስለሆነ ነው ሙቅ ውሃ ትንሽ ጨመርኩበት። ከዛ እዚህ ጋር ተልባ አደረኩበት። ሁለት የሾርባ ማንኪያ የተልባውን ብትጠቀሙ ቆንጆ ነው የሚሆነው። ቢበዛም ምንም ችግር የለውም። ብታበዙትም 3ም 4ም ብታደርጉበትም ምንም አይሆንም። ከዛ ደረቅ ያለ ስለሆነ በየመሃሉ ውሃ እየጨመርኩበት ነው። ከዛ ነጭ ሽንኩርትና ዝንጅብል እዚህ ጋር የተላመ ነበረኝ እሱን ጨመርኩበት። ከዛ የሚበቃውን ያክል ጨው ጨመርኩበት። ተልባው የራሱ የሆነ
ሽታ ስላለው እኔ ሌላ ምንም ቅመም አልተጠቀምኩም ከነጭ ሽንኩርትና ዝንጅብል ውጪ። በደንብ ጥቅል ጎመኑ እንዲያዋህድልን ውሃ የምጨምረው ለዛ ነው በየመሃሉ። አሁን እዚህ ጋር ጥንፍፍ ስላለልኝ አለቅልቄው ተመልሻለሁ። ከዛ እሱን ጨምረን ደግሞ አንድ ላይ በደንብ አድርገን እናዋህደዋለን። እዚህ ጋር ከፈለጋችሁ ከተልባው ጋር ትንሽ በርበሬ ብትጨምሩበትም ትችላላችሁ። እኔ መጨረሻ ላይ ሚጥሚጣ አርጌ በሚጥሚጣ ስለማቀርበው ብዬ እዚህ ጋር ምንም ነገር አትጠቀምኩም። በርበሬ ብትጨምሩበትም ቆንጆ ነው የሚሆነው ከቁሌቱ ጋር ማለት ነው። ትንሽ ቃሪያ ጨምሬበታለሁ። አሁን እዚህ ጋር ክድን አደረኩት ትንሽ ሳብ እንዲያደርግና ከተልባው ጋር ቆንጆ ጣዕም እንዲያመጣ እየከደንኩ እዚህ ጋር እያበሰልኩት ነው። ይህን ያህል ከበሰለልን በኋላ እዚህ ጋር አንዱን ቲማቲም ውስጡ ያለውን ፍሬውን ሳልጠቀም ደረቁን ፓርት ብቻ ከትፌ እንደዚህ ጨምሬበታለሁ። ለአይንም ደስ ይላል፣ ሲበላም ደግሞ ጣዕሙን ቆንጆ ነው የሚያደርገው። መጨረሻ ላይም ይኸው ቃሪያውን የቀረኝን ቃሪያ ጨምሬበታለሁ። አሁን ክድን አደረግኩት ስለጨረስኩኝ አሁን በቃ ላይ ደግሞ አቀርበዋለሁ። እዚህ ጋር ማቀርብበት እቃ አምጥቻለሁ። እሱ ላይ አድርገን አቅርበን እንግዲህ እንመገበዋለን ማለት ነው። በጣም ነው የሚጣፍጠው። ሞክሩት፣ ትወዱታላችሁ። ያው ከዚህ በፊት በተልባም እንዲሁም በሽምብራ በተለያየ ለጤናችን ጠቃሚ የሆኑ ቪዲዮዎች እኔ ቻናል ውስጥ አሉና እነሱንም ገብታችሁ ብትመለከቱ ትጠቀሙበታላችሁ። ያው እዚህ ጋር ቆንጆ የሆነ ዛሬ ጥቅል ጎመን በተልባ እንደዚህ አድርገን ሰርተናል። ከእንጀራ ጋር ነው ያቀረብኩት። እንግዲህ እሱን አድርጌ ሚጥሚጣ አድርጌ ደግሞ እኔ እንግዲህ እየቀመስኩ አሳያችኋለሁ። በሚቀጥለው እንግዲህ በሌላ ስራ ደግሞ እንገናኛለን። እስካሁን ከኔ ጋር ስለነበራችሁ እጅግ አድርጌ ከልቤ ነው የማመሰግነው። ዛሬም ደግሞ ስራዬ ከተመቻችሁ ላይክ አድርጋችሁ ስራዬን ደግፉልኝ። ያው ስራዬ ሰዎች ዘንድ እንዲደርስ በማለት ነው እንግዲህ ሁል ጊዜ ላይክ አድርጉልኝ የምለው። እንደዚህ ደግሞ በሚጥሚጣ ስንመገበው በጣም ስለሚጣፍጥ እና በሚጥሚጣ አድርጋችሁ ብትሞክሩት ቆንጆ ነው። ካልሆነም ደግሞ ቅድም እንዳልኳችሁ ቁሌቱ ላይ በርበሬ በመጨመር ደግሞ ቆንጆ አድርጋችሁ መስራት ትችላላችሁ። በጣም ነው የሚጣፍጠው። ሞክሩት። ኮሜንታችሁን እንግዲህ አስቀምጡልኝ። ስለ ሁሉም አመሰግናለሁ። ቻው